ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት እንዲሁም ጥሪ የተደረገላችሁ ሁሉ በልዑል እግዚአብሔር ፍጹም ሰላምታ እንኳን ደህና መጣችሁ። በዛሬው ዕለት እየተመረቀ ያለውን የመምህር ሄኖክ ኃይሌ 12ኛ መጽሐፍ በመሆን የኢትዮጵያውያንን የንባብ ችቦ የለኮሰውን ኢትዮጵያዊ ጃንደረባ የተሰኘውን መጽሐፍ 3 ምዕራፍና 136 ገጽ የያዘ በ2011 ዓ.ም የታተመ ድንቅ መጽሐፍ ነው። መጽሐፉን ያነበበ በጥቂቱ እነዚህ ርዕሰ ጉዳዮች ያስተውላል። የመጀመሪያው የርዕስ ምርጫ ነው። ጸሐፊው ለእምነታችን እጅግ ወሳኝ የሆኑና ከጉዳዩ ጋር ቀጥታ ግንኙነት ባላቸው ውስን ወይም ስፔሲፊክ ርዕሰ ጉዳዮች በጻፋቸው ድርሰቶቹ የምናውቀው በቃልም በመጽሐፍም የሚያስተምር መምህር ነው። ይህንንም እንደ ሰማይ ከሚረቀው እንደ ባህርም ከሚጠልቀው የቤተክርስቲያናችን ራሷ ከሆነው ከነገረ ክርስቶስ ውስጥ ስለ ሕማማት በተሰኘ መጽሐፉ አምላክን በመውለዷ የተዋህዶ ልዩ ምልክት ስለሆነች ከፍጥረታትም ሁሉ ከፍ ስላለችዋ የአምላክ እናት የሰርግ ቤቱ ድንግል ማርያም አማላጅነት ቃና ዘገሊላ በተባለ ውብ ድርሰቱ ሁሉ መዳንን ይወርሱ ዘንድ ስለሚፋጠኑ በንስሐችንም በሰማይ ታላቅ ደስታን ከሚያደርጉት ቁጥራቸው እልፍ አእላፍ ቢሆንም በስም እንድናውቃቸው ከተፈቀዱልን ጥቂት ቅዱሳን መላእክት ውስጥ ደግሞ ስለ ቅዱስ ገብርኤል በጻፋቸው ተወዳጅ መጻሕፍቱ እንረዳለን። በዛሬው ዕለትም እያስነበበን ያለው ወይም ደግሞ በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 39 በተመዘገበው የመጽሐፍ ቅዱስ ታሪክ መነሻነት የተዘጋጀው ኢትዮጵያዊ ጃንደረባ የተሰኘው መጽሐፍም ይህንኑ የመምህሩን ከጥቂት ብዙ የመጽሐፍ ብቃቱን የሚያሳይ መጽሐፍ ነው። መጽሐፉ በውብ አቀራረብ ማራኪና ባላለቀ የሚያሰኝ አቀራረብ የተዘጋጀ ከመሆኑ አንፃር ለጀማሪ አንባቢያን ሌሎች ቅዱሳት መጽሐፍትን እንዳላነብ የሚከለክለኝ ምንድን ነው የሚያሰኝ የዳበረ የንባብ ልምድ ላላቸው ደግሞ ምሁራዊ ትህትናን የሚያድል ሲሆን በጥናታዊ ጽሑፍ አዘገጃጀት ሚዛንነት ቢለካም ሁሉንም መስፈርት በብቃት የሚያልፍ በቅዱሳት አባቶች በቅዱሳን መጻሕፍት እንዲሁም በታሪክ ጸሐፍቶች የደረጀ መጽሐፍ ነው። የጃንደረባ የአንድ ቀን ውሎ ለኛ ለኢትዮጵያውያን ክርስቲያኖች በጣም ትልቅ መልእክት ያለው ነው። ከታሪኩ መጀመሪያ እንደምንረዳው እኛ ኢትዮጵያውያን ልክ እንደ ጃንደረባው ሁሉ ከጥንት ጀምሮ ወደ ፈጠረን አምላካችን ሄዶ የመስገድ፣ የማስቀደስ፣ የመማርና የተለያዩ መንፈሳዊ ስራዎችን የማድረግ ችግር የለብንም። የጃንደረባው ታሪክ እንደሚያስተምረን ሁልጊዜም ቢሆን እግዚአብሔርን ፈልገን ልባችን ሽቶ እግራችን ወደ ቤቱ ለመሄድ ሲነሳ መመለሻችን እኛ የማናየው የክብር ሰረገላ ይሆናል። በመንገዳችንም ጃንደረባው ያገኘውን ደስታ እናገኛለን። ይህም የሚሆነው ስንመለስ ሄደን የነበርንበትን ካልረሳን ይልቁንም ስለሱ ይበልጥ ለማወቅ ከተጋን እንደሆነ መጽሐፉ ፍንትው አድርጎ ያስረዳናል። ሁሌም እኛ እግዚአብሔርን ለማወቅ በተጋን ቁጥር ትናንት ፊልጶስን ወደ ጃንደረባው ቀረብና አገኘው ያለው መንፈስ ዛሬም ለኛ የሚረዳንን ወዳለንበት ሰረገላ ሂድና ቀረበው ብሎ ያዝልናል። ያም የታዘዘልን ፊልጶስ ሮጦ እንደመጣ ሁሉ ሲሮጥ ሊረዳን ይመጣል። ያን ሰዓት ነው እንግዲህ የጃንደረባው ትሕትና ሊኖረን የሚገባው። ረዳት አያስፈልገኝም ሁሉንም አውቃለሁ አንብቤ በራሴ እረዳለሁ ማለቱን ትተን የሚመራን ሳይኖር እንዴት ይቻለኛል ብንል የሚጎድልብን ሳይኖር የሚሰጠንን ይበዛል። አስቀድሜ እንዳልኩት ጃንደረባው ወደ ኢየሩሳሌም የሄደውን መንፈሳዊ ጉዞ እኛም ዛሬ እንሄዳለን። ቤተክርስቲያን ከመሄድ ቦዝነን አናውቅም። ግን ስንመለስ ምን እናደርጋለን? እዚህ እንሰበካለን። ስንመለስ በየመንገዱ እንበትነዋለን ወይስ የተዘራብንን በንባብ አመሳክረን በልባችን እናትማለን? አንብበንስ ያልገባንን እንጠይቃለን ወይስ በጥርጣሬ ዝምታ ተወጠን በተጠራጣሪ ነጣቂዎች እንበላለን? ወንጌሉን እንሰማለን። ስንወጣ ምንድን ነው የምንሰማው? በቤቱ መተን ለእግዚአብሔር እንሰግዳለን። ስንወጣ ለማን ነው የምንሰግደው? እዚህ ቅዱስ ቅዱስ ባልንበት አንደበታችን ወተን እርኩሱን እናወራበታለን ወይስ እንደ ጃንደረባው በመንገዳችን ሁሉ እግዚአብሔርን እንፈልገዋለን? ቤተክርስቲያን የተማርነው በመንገዳችን ቀርቶ በቤታችን እናነባዋለን ወይስ ምኑንም ሳናነብ ረዳት እንሻለን? እውነት እኛ ይሄን ስለማን ይናገራል ብለን የምንጠይቀው ሰው አንፈልግም? ሁሉም ይገባናል? እንደው የዓለማዊ ትምህርት የምንማርባቸው መጽሐፍት አስተማሪ ካሻቸው የመጽሐፍት ሁሉ ቅዱስ የሆነው መጽሐፍ አስተማሪ አያሻው? እንደ ፊልጶስ አፉን ከፍቶ የሚያብራራልን ነጋሪስ አንፈልግም? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብለን የጎደለንን የምንጠይቀው ሰውስ ይቅርብን?
እውነት በቅዱስ ቃሉ አረስርሶ በቅዱስ ውሃ የሚያጠምቅ አጥማቂ አንሻም? ጃንደረባው ግን ጥያቄው ከፍጹም እምነት የመነጨ ነበርና እንዳይጠመቅ የሚከለክለው አልነበረም። የጃንደረባውን አይነት እምነት ትሁት ልብና የማወቅ ጉጉት ካለን እግዚአብሔር ፊልጶስን ወደኛ መላኩ አይቀርም። ምክንያቱም ትናንት የነበረው እግዚአብሔር ዛሬም ያው ነው። አንድ ልብ ልንል የሚገባው ነገር ቢኖር መንፈስ ቅዱስ ለኛ የላከልን ፊልጶስ ተጠቀምንበትም አልተጠቀምንበትም ከኛ ነጥቆ ይወስደዋል። ሁለተኛም ማናየው። ነገር ግን እንደ ጃንደረባው መንገዳችን ሁሉ ደስ እያለን የምንሄደው ፊልጶስ አብሮን ሳለ ከተጠቀምንበት ብቻ ነው። ይህ መጽሐፍ ከታሪክ ምርምር አንፃር ስንመለከተው ጃንደረባው የሚለውን ቃል ፍቺ የዛሬዋ ኢትዮጵያና የመጽሐፍ ቅዱሷ ኢትዮጵያ ያላቸው ተዛምዶ የንግስት ህንደኬ ዜግነት ጃንደረባው የነብዩን መጽሐፍ ያነብበት የነበረው ቋንቋ እንዲሁም ክርስትና ወደ ኢትዮጵያ መቼ ገባ የሚሉትን ወሳኝ ጉዳዮች መዳሰሱና መመለሱ ለኢትዮጵያ ታሪክና የሥነ ጽሑፍ ተመራማሪዎች ከፍተኛ አስተዋጽኦ ያበረክታል። ኢትዮጵያዊ ጃንደረባ በዚሁ መጽሐፍ በስፋት ከተዳሰሱ 3 የጃንደረባ ፍቺዎች የንግስት ህንደኬ የገንዘብ ዋሹ በዘመናችን ቋንቋ የገንዘብ ሚኒስቴር የነበረ ኢየሩሳሌም ድረስ በሰረገላ ለመሄድና ለመሳለም በወቅቱ በግለሰብ ደረጃ ውድ የነበረውን መጽሐፍ ቅዱስ ገዝቶ ለማንበብ የታደለ ባለጸጋ ሂሳብ በእጅ በሚሰራበት ዘመን መጽሐፍ ቅዱስ ለማንበብ ጊዜ የለኝም የማይል ትጉ የተጓዥ አንባቢ የሚመራኝ ሳይኖር እንዴት ይቻለኛል ብሎ የሚጠይቅ መጽሐፍ ተማሪ እንደ ቅዱስ ጴጥሮስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ የሚመሰክር የጸሎተ ሃይማኖት አርቃቂ ስልጣንና ሀብቱ ከሰረገላው ላይ ያላስቀረው ትሁት ተጠማቂ በመጨረሻም ትሁት በሆነች የሰረገላ ንባቡ ያለ ሐዋርያት ደም ኢትዮጵያውያንን የክርስትና አባት ስለመሆኑ ደራሲው በወርቃማ በሆኑ ከልብ ላይ በሚታተሙ ብዕሩ ስሎልናል። ፊልጶስም በመንፈስ ቅዱስ መሪነት የመላእክትን ትእዛዝ የሚቀበል በእግሩ በሰረገላ የሚጋለብ ተማሪውን የሚከተል ክንፉን ያቀለለ ትጉ መጽሐፍትን በበረሃ የሚተረጉም ባለቅኔ ትምህርቱን ተማሪን ወደ መጠመቂያ አድርሶ እንዳልጠመቅ የሚከለክለኝ ምንድነው የሚያሰኝ ብርቱ ሰባኪ በአጠቃላይ ታዛዥ ጠያቂ አንባቢ ተርጓሚ ሰባኪ በልዩ ሁኔታ ማጥማቂ ጭምር የሆነ ለተልእኮ የተፋጠነ ትሁት ዲያቆን ስለመሆኑ ይህ መጽሐፍ ያስረዳል። መጽሐፉ ለንባብ የሥራዬ ሁኔታ አያመቸኝም ብዙ ኃላፊነት አለብኝ በማለት ለማንበብ ጊዜ የለኝም ለምንል ሂሳብ በእጅ በሚሰራበት ዘመን እንኳን የገንዘብ ሚኒስቴር የነበረው ጃንደረባ በሰረገላ ላይ ሆኖ ካላነበበ ሰረገላ በተባለ መኪና ከቦታ ቦታ ስትዘዋወርም ቢሆን አንብብ እያለ የሚያስተምር ንባብን ከየትን ጀምር ለምንል ደግሞ ከሰማያዊ ንጉሥ ከክርስቶስ የተላከውን እንደ ኢትዮጵያዊ ጃንደረባ መጽሐፍ ቅዱስን በማንበብ ጀምር ብሎ የሚመክር ባነበውም አይገባኝም ለምንል ደግሞ የሚመራኝ ሳይኖር እንዴት እረዳለሁ በማለት ከመጽሐፍ ቅዱስ በፊት ከነበረችዋ የመጽሐፍ ቅዱስ አርቃቂና ወሳኝ ከሆነችዋ ከቅድስት ቤተክርስቲያን ሆነን እንድናነብ የሚጋብዝ በአንጻሩ ደግሞ ብዙ ላነበረን ንባብና ማስተዋል ስለሚለያዩ በምሁራዊ ትህትና እንዲያነብ የሚመክር በጥቅሉ ቅዱሳት መጻሕፍትን እንዳናነብ ምክንያት የሚያሳጣ መጽሐፍ ነው። ጸሐፊው ምንም ሌላ ተጨማሪ ሐሳብ የሌላቸው የሚመስሉትንም እንደዚሁ አላለፋቸውም። በረቂቅ በሆነው የተረጓሚ መነጽሩ አግብቶ እጃችንን ባፋችን ያስጭነናል። ይሄንንም የጌታ መልአክ አዘዘው የሚለውን ይዞ መላእክት በቀጥታ ስለምን ሰብከው አያጠምቁም የሚለውን ይዳስሳል። ሲያነብ ሰማና በሚለው ደግሞ በቤተክርስቲያን መጽሐፍትን ጮክ ብሎ ስለማንበብ ታሪክ ያወሳናል። የምታነበውን ታስተውለዋለህን በሚለው ማንበብና ማስተዋልን ለይቶ መጽሐፍትን በቤተክርስቲያን በምሁራዊ ትህትና ስለማንበብ ይናገራል። ጌታ መጽሐፍትን ሲተረጉምላቸው ልባቸው ይቃጠል የነበረውን የኤማሁስ መንገደኞች በፊልጶስ ትርጓሜ እንዳልጠመቅ የሚከለክለኝ ማን ነው ካለው ከኢትዮጵያዊ ጃንደረባ ጋር መነጻጸሩ ፊልጶስ ዲያቆን ሲሆን እንዴት አጠመቀ? ሌላው ቀርቶ ጃንደረባው ሲያነብበት የነበረው ቋንቋ ምንነትን የጠየቀ ይህን ታላቅ የሰረገላ ጉባኤ በፈጣን እግሮቻቸው የመሩ የሰረገላ ፈረሶችን እንኳን እንደዋዛ ለመታለፋቸውን ጭምር ስናነብ ደራሲው የሚያነበውን የሚያስተውል ለእያንዳንዱ መጽሐፍ ቅዱሳዊ ቃል ከፍተኛ ትኩረት የሚሰጥ ሆኖ አግኝቼዋለሁ። በጠባብ ርዕስ ሰፊ የጥበብ ውቅያኖስ ውስጥ የሚከት የአጻጻፍ ስልት የሚከተለው ዲያቆን ሄኖክ ለዚህ ትውልድ
በተለይም መጽሐፍትን እንደ ቀዝቃዛ ውሃ ለምንፈራው ለኛ በሚገባንና በሚቀለን መልኩ በማዘጋጀት ቀዝቃዛ የሚመስለውን ውሃ እንድንደፍር እና እንድንዋኝበት እንዲያውም ከገባንበት የህይወት ውሃ ማንም ጎትቶ የማያወጣን ድንቅ ዋናተኞች አድርጎናል። መጽሐፍቱ መንፈሳዊ ናቸው ብለን እንዳንደመድም ስለ ዓለም ያወጉናል። በእያንዳንዱ ገጽ ላይ የሰፈሩ ቃላቶች በአይናችን ገብተው አይምሮአችንን ፈትሸው ልባችንን ነክተው ህይወታችንን ይቀይራሉ። በጥያቄ አይምሮ ለተወጠረበት ሰው ገና ጥያቄዎቹን ሳይጠይቅ መልሶቹን እየመለሰ የተወጠረውን አይምሮ በእውቀት መርፌ ያስተነፍሰዋል። ማንነኝ? ምንድነኝ? ለምን ተፈጠርኩ? የህይወት ትርጉሙ ምንድነው? ለምን እኖራለሁና የመሳሰሉትን ጥያቄዎች ለሚጠይቀው ለኛ ትውልድ ግራ ከሚያጋባ ኑሮ ከመኖር የሚያድኑ መጽሐፍት ሆነው አግኝቻቸዋለሁ። እስከዛሬ ምንም ሳላደርግ እድሜ ሄደ ብሎ ሲቆዝም የነበረውን ሰው አንቅቶ መኖር እንዲጀምር ያስቸኩለዋል። በህይወቴስ ያለሁት የቱ ጋር ነው ብሎ የቆመበትና የሚሄድበት ለጠፋው ሰው ልክ እንደቀጠረ ሰው ካለበት አግኝቶ የሚሄድበትን ቦታ ያመላክተዋል። ጽሁፎቹ ያልተለመዱና ያልታዩ እይታዎችን እያብላሉ እስከዛሬ ግን እንዲህ ነበር የማስበው ብለን ራሳችንን እንድንጠይቅ ያደርጉናል። ቶሎ በጨረስኩትና ቶሎ ባላለቀ በሚያስብል ግብግብ ውስጥ አንባቢውን ከተው ቀጥለው ምን ይሆን ብለን ተስገብግበን እንዳላነበብን ሲያልቅ የምንደግምበትን ቀን ያስናፍቁናል። መጽሐፎቹ ዓለም ወደማታሳየን ቦታ ወስደው በሁከት የዛለ ሰውነትን ሰላም ይሰጡታል። የደነዘዘ ማንነትን ያድሱታል። የለበስነውንም ማዚም ያነሱታል። እንኳን 13ቱን መጽሐፍቶች ያነበበ ሰው ይቅርና አንዱን መጽሐፉን ያነበበ ሰው ራሱን ትላንት የነበረበት ጨለማ ውስጥ እንደማያገኘው ይቺን ታክል አልጠራጠርም። እንባችንን ጠርገን ሳንጨርስ በፈገግታ የሚሞሉ አዝረን ሳይወጣልን የሚያስደስቱ ተቆጭተን ሳናበቃ የሚያኮሩ በቃላት ልንናገረው ማንችለው ስሜት ውስጥ ከተው ለተመስጦ ይጋብዛሉ። እኔ በበኩሌ የደራሲውን መጽሐፍት ካነበብኩ በኋላ የሰውነትን ልክ ያወኩበት ስለራሴም ሆነ ስለ ሰዎች ስለ ህይወት በአጠቃላይ በመንገዴ ስለሚያጋጥመኝ ነገር ሁሉ ያለኝን አመለካከት በሚገርም ሁኔታ ቀይሮታል። በእነዚህ ምክንያት መጽሐፍቶቹ ዓለም አቀፋዊና ሰው ለሆነ ሁሉ የምጋብዛቸው ናቸው ስል እያጋነንኩ እንዳልሆነ ያነበቡ ሰዎች ምስክሮቼ ናቸው። ቀለም በጥብጦ ለአይን የሚማርክ ስዕልን በሸራው ላይ የሚስል ሰዓሊ ሳያደንቁ እንደማያልፉት ቃላትን በጥብጦ በአይምሮአችን ላይ ኩልል ያሉ ስዕሎችን እየሳለ ልባችን ጥበብን እንዲወድ ለሚያደርጉ ጽሁፎቹ ጸሐፊውን ባናደንቅ ክብር ለሚገባው ክብርን ስጡ የሚለውን አምላካዊ ቃል መሻር ይሆንብናል። ኢትዮጵያዊ ሆነን ኢትዮጵያዊነት ላልገባን፣ ክርስቲያን ሆነን ክርስቶስ ለጠፋን ኢትዮጵያዊ ጃንደረባ የክርስትና አስጎብኚ ወይም ቱር ጋይድ ነው። ከመጽሐፉ አንብቤ እንደተረዳሁት ኢትዮጵያ የሚለው ስያሜ አሁን ባለችው ኢትዮጵያ የተወሰነች ሳይሆን ብዙ ሀገራትን ያካተተ ስያሜ እንደነበር ይገልጻል። አሁን ሌሎቹን ሀገራት መግዛቱ ቀርቶብን እያንዳንዱ ኢትዮጵያዊ ራሱን ቢገዛ ለሀገሩ ትልቅ ውለታ ይውላል። መጽሐፉ ውስጥ ያለችው ጥንታዊቷ ኢትዮጵያ እና ሰዎቿ አሁን ካለነው ጋር ሲነጻጸር ይሄ ነው የማይባል ልዩነት ያለንን ቢሆንም ግን ዛሬ ሁላችንም የበኩላችንን ብናደርግ እንቅፋት የሚሆኑ ነገሮችን ብናነሳ ማንሳት ባንችል ባናስቀምጥ ለነገ ልጆቻችን የተደላደለች ኢትዮጵያን እናቆያቸዋለን። ቀጣዩ ትውልድ ባሳረፍነው ጥቁር አሻራ እየረገመና እየሰደበ ከሚያወሳን ዛሬ ኢትዮጵያዊ ጃንደረባው ባኮስ በሰራው የሚያስመሰግን ስራ እኛን እንዳሰባሰበን ሁሉ ልጆቻችን ተሰብስበው እኛን በመልካም የሚዘክሩና የሚያመሰግኑ ይሆን ዘንድ መንፈሳዊውን ጉዞ ዛሬ እንጀምር። ይህንን ኢትዮጵያዊው ጃንደረባ የተሰኘውን መጽሐፍ ማንበብ ስጀምር የመጽሐፉ መጀመሪያ ገጾች የማላቀውን ህመም ፈጥረውብኝ ነበር። ምክንያቱም ደግሞ ሰው እንዴት የገዛ አካሉን በእነዚህ ምክንያቶች ያጣል? እግዚአብሔርስ እንዴት እንዲያደርጋል የሚል ቁስል ቆሰልኩኝ። እያንዳንዱ ቁስል ግን እየታከመና እየዳነ እንዲያውም በፊት ያልነበረኝን ጤና ጨምሮ የሰጠ ፍቱን መድኃኒት ሆኖ አግኝቼዋለሁ። ይህንን መድኃኒት ለቀመመልን የኢትዮጵያዊ ጃንደረባ ጸሐፊ ዲያቆን ሄኖክ ኃይሌ በጣም እናመሰግናለን። በአጠቃላይ ጸሐፊው ያስነበበን ኢትዮጵያዊ ጃንደረባ የተሰኘው ድንቅ መጽሐፍ ጸሐፊው ከጃንደረባው ጋር አብሮ አንብቦ ትርጓሜ ከፊልጶስ የሰማ የሚመስል ከጃንደረባው ሌሎች አንዱ የነበረና የሰረገላውን ጉባኤ በአይኑ ተመልክቶ ምስል ከሳች በሆነ መልኩ የሚተርክ እንደ ዲያቆኑ ፊልጶስም
በየመሃሉ ውብ በሆኑ ስብከቶቹ የምታነበውን ታስተውለዋለህን እያለ አላዋቂነታችንን የሚገልጥ መስታወት በመሆኑ ይህንን መጽሐፍ ለመጀመሪያ ጊዜ ለሚያነብ ሰውም በትህትና ከጃንደረባው ሰረገላው ላይ ጭኖ ያለማንበብ ጥማትን የሚያስታግስና ቅዱሳት መጻሕፍትን እንዳላነብ የሚከለክለኝ ምንድነው የሚያሰኝ ለኢትዮጵያውያን መጽሐፍ ቅዱሳዊውን የንባብ ችቦ የለኮሰ ድንቅ መጽሐፍ ነው። ወስብሐት ለእግዚአብሔር።